በቃ አጀንዳ ላይ የኔ ጽሁፍ ብቻ ሳይሆን የእናንተም አጀንዳ መተንተን አለበት። ቢያንስ ምን ያህል ተዘጋጅታችሁ እንደምትመጡ ለአድማጭ ተመልካች ምን ያህል ክብር እንዳላችሁ ታሳያላችሁ። አልፎም ተርፎም የኢንቫይሮንመንቱ በፖለቲካ አውድ መቀየር ካለበት ያ መድረግ ስላለበት ነው። ቢያንስ በአጀንዳ ዙሪያ ላይ ማውራት እንድንችል ለማለት ያለው። ኦኬ ዘግየት ብላችሁ ለገባችሁ ሰዎች ምናልባትም ምንድነው አጀንዳ የሚለውን ያላወቃችሁ ቴዲ አዋሳ ብላችሁ አጀንዳ ላይ አንበባችሁ እዛ ተዘጋጅታችሁ በዚህ ጉዳይ ላይ ምን እላለሁ ብላችሁ አጣቅሳችሁ አገላብጣችሁ ልትመጡ እዚህ ቁጭ ለምንልም ሰዎች ዕውቀት ትሰጡናላችሁ ለማለት ያህል ነው። ካልሆነ መደናቆር ነው የሚሆነው። እሺ ከቤቱ የተነሱ ሐሳቦች አሉ። 8 ደቂቃ ነበር ቅድም ያደረኩት፣ አሁን ወደ 7 ደቂቃ ነው ማድረገው። ጋዜጠኛ ኤቢ ምናልባት በወፍ በረር ለመሄድ ያህል ድጋሚ እዚህ ላላችሁ አድማጭ ተመልካቾቼ ኢትዮጵያ ለወታደራዊና ለሲቪል አገልግሎቶች የሚሆኑ ድሮኖችን ማምረት ጀምሬያለሁ ብሏል የኢትዮጵያ መንግስት። ጠቅላይ ሚኒስትር አብይ አህመድ እንደ ቱርኩ ፕሬዚዳንት ረሲብ ጣይብ ኤርዶጋን ድሮኖች ላይ ሲፈርሙ የሚያሳይ ፎቶ እዚህ ምዛም ሲንሸራሸሩ እያያችሁ ነው። ይሄ ምን ይነግራችኋል? ከዚህ ቀደም ለድሮን ግዢዎች ባይራክተር ቲቪ2 የሚባሉ ሱኤስአይ የሚባሉ የራሽያ ድሮኖችን ለመግዛት ከ16 እስከ 17 ሚሊዮን ዶላር እናወጣለን። ድሮን ብቻ አይደለም ተተካሾችንም እያመረትን ነው የሚል መግለጫ ነው የሰማችሁት። ከቀለሃ ሽያጭ 30 ሚሊዮን ዶላር አግኝተናል ብሏል የኢትዮጵያ መንግስት። ለማን እንደሸጠ ግን የጠቀሰው ነገር የለም። የመሳሪያ ሽያጭ 30 ሚሊዮን ዶላር ነው ቁጥሩን ምናልባት እዚህ ጋር ቁጥሩ ነገር ትክክል ነኝ 30 ሚሊዮን ያሉት። እስኪ ለማስተካከል ያህል ኦኬ 30 ሚሊዮን ነኝ አይደል? ልክ ነው ቁጥሩ ትክክል ነው ቴዲ ትክክል 30 ሚሊዮን 30 ሚሊዮን ዶላር አግኝተናል ብሏል። ለማን የትኛው ሀገር ነው የሸጡት? ይህንን አልነገሩንም። ይህንን የብልጽግና ደጋፊዎች ምናልባት የደረሳችሁ ወሬ ካለ እሱን ትነግሩናላችሁ። አንዳንዶች ድሮን ምንድን ነው የሚያደርገው ትራክተር ህዝባችንን ወደ ሜካናይዝድ ፋርሚንግ ማስገባቱ አይቀርልም ወይ የሚሉ ወገኖች አሉ። አንዳንዶች ደግሞ ዙሪያችንን በወታደሮች ተከበን ባለንበት ሁኔታ ላይ ይበል የሚያሰኝ ነገር ነው ድሮን ማምረታችን ጥሩ ነገር ነው ይላሉ። አንዳንዶች ደግሞ ውሸት ነው ጠገብን እኮ አገሳን በውሸት ይላሉ። ከዚህ ቀደም ታስታው በነገራችን ላይ አንድ ማንኮራኩር ወደ አምጥቀን ነበር አይደል? ወደ ስፔስ እሷ ነገር መጣች ቀረች። አትጠይቅም አንተ እዚህ ምን ጊዜ የለህም እኮ የህዝብ አይጠይቅም ጊዜ የለው። አንተ አትጠይቅም። ሙድ በያዝብሃል ሙድ እንደሚያዝብህ አታውቅም። መንኮራኩሯ የደረሰች አትጠይቅም። የደረሰች እሷ መንኮራኩር ግን አይ ቲንክ ባለፉት 27 ዓመታት በነበረው በኢህአዴግ ጊዜ ነው የመጠቀችው ወይስ በብልጽግና ጊዜ? እሱ መጠየቅ አለበት። የት ነው ያለችው? የሆነ ሆኖ ውሸት ነው። ይሄን ያነሳሁት ለምንድን ነው? ውሸት ነው። ይሄ ዝም ብሎ ለውሸት ነው። መንግስት ለፕሮፓጋንዳ ነው እንጂ እንደዚህ አይነት ነገር የለም። ከዚህ ከቤቱም የተነሱ ነገሮችን ሰምታችኋል። የህዳሴ ግድብ ተገነባ። ኦኬ ይህን ግድብ ሲቀበሉት 67 በመቶ ነበር ውሃው የተሞላው። አሁን በ7 ዓመት ይሄ ግድብ የተሞላው 30 በመቶ ብቻ ነው። በ5 ዓመት 67 በመቶ የተገነባውን ግድብ በ4 እና በ7 ዓመት 30 እና 29 28 በመቶ ነው የሞላው። መጨረስ አልቻለም። ከዛ ባሻገርም ብዙ ነገሮች ነዳጅ አንድ ልጅ አስታውሳለሁ ከአፈር ነዳጅ መስራት ይችላል እንኳን ደስ አላችሁ ያለው ነው። ታስታውሳላችሁ? ረስተሃል? አታስታውስም? ነዳጅ አግኝተንም ነበር በነገራችን ላይ። እሱስ ጉዳይ ምን ደረሰ? አላያችሁም? ከአፈር ነዳጅ እንዲሁም ደግሞ ኦጋዴን አካባቢ እንደዚሁ ነዳጅ ቁፋሮ ተጀምሯል ተብሎ ሰምተን ነበር። ይሄንን የሚሰሙ ዜጎች ሁሉም ህዝብ ማለታችን አይደለም። የማይረሱ ሰዎች አሉ፣ የሚመዘግቡ ሰዎች አሉ፣ ይጠይቃሉ። እንዲህ ብላችሁ ነበር፣ በዚህ ጊዜ እንዲህ ብለህ ነበር፣ የሆነ ነገር የለም። በዚህ ጊዜ እንደዚህ ብለህ ነበር፣ የሆነ ነገር የለም። አሁን እንደዚህ ብለሃል፣ በዚህ ጊዜ ያልከው ነገር ውሸት ሆኖ ስለተገኘ አላምንህም ይላሉ። አላምንህም ካሉ ደግሞ ማሳየት የመንግስት ስራ ይመስለኛልና በዚህ ጉዳይ ላይ ምን ትላላችሁ? እሱን ወደ እናንተ እናቀርባለን። ሌላው ከዚህ ቀደም በሰጡት አስተያየት የጦር ኃይሎች ኢታማጆር ሹም ፊልድ ማርሻል ብርሃኑ ጁላ የፋኖና የኦነግ ጉዳይ ከፖሊስና ከሚኒሻ ያለፈ አይደለም ብለዋል።
ኦነግ መታኮስ ከጀመረ 7 ዓመት ሆኖታል። 6-7 ዓመት። ፋኖ መታኮስ ከጀመረ 2 ዓመት ሊሞላው ወራቶች ናቸው የቀሩት። የዝናቡ ጉዳይ አለ። እንደውም አንዳንድ ጊዜ የሆነ አካባቢ ላይ ከባድ ዝናብ ሲዘንብ ለምሳሌ ጠቅላይ ሚኒስትሩ ከሀገር በወጡበት ሰዓት እንኳን ለፈገግታ ያሉት አስታውሱ እንደሆነ ብልጽግና ዝናብ ማዝነብ ጀምረናል ብሎ በዜና በተሰማበት ጊዜ ጠቅላይ ሚኒስትሩ ለጉብኝት ወደ ራሽያ ሄደው ነበርና ምክትላቸው ደመቀ መኮንን ነበሩ። ያው እሳቸውን ተክተው እየሰሩ የነበሩት ከራሽያ ጠቅላይ ሚኒስትሩ እስኪመለሱ ከባድ ዝናብ ዘነበ እና ህዝቡ ወጥቶ እባክህ ደመቀ ማታውቀውን ነገር አትነካካ እስከ ማለት ሁሉ ደርሶ ነበር። ማታውቀውን ነገር አትነካካ በዝናብ ገደልከን እኮ እስከ ማለት ደርሶ ነበር። ዝናብ እናመጣለን ብለዋል። አሁንስ እንዴት ነው? ዝናብ እያመጡ ነው። ይሄን መጠየቅ አለበት ቁም ነገር። ይሄን ነገር ሲያይ ህዝቡ ይጠይቃል። ኦኬ ድሮን እያመረትኩ ነው ስትለው አሃ ከዚህ ቀደም ያልከኝ ነገር ተግባራዊ ሆነ፣ አሁን ደግሞ ይሄን በምንድን ነው ማምነህ ይላል። ለዚያ ነው የፋኖና የኦነግ ጉዳይ ከሚሊሻና ከፖሊስ በላይ አይደለም ይላሉ ፊልድ ማርሻል ብርሃኑ ጁላ። ከሚሊሻና ከፖሊስ በላይ ካልሆነ እስካሁን ለምን ይሄን ያህል ጊዜ ፈጀባቸው? ኦነግ ለምን 7 ዓመት ተዋጋ? ለምን ፋኖ 2 ዓመት ተዋጋ? ወደ ሰሜን ስንሄድ የቲፒኤልኤፍን ጉዳይ እናያለን። ለሁለት ተካፍለው ጎራ ከፍለው እንካ ሰላምታ ውስጥ ከገቡ ቆይተዋል። ይሄ ጉዳይ አሁን ወደ ጦር መማዘዝም የደረሰ ነው ይመስለው። ስለ እውነት ለመናገር የጊዜያዊ አስተዳደሩ በጌታቸው ረዳ የሚመራው በፌዴራል መንግስት ሰዎች ይደግፋል የሚባለው የደብረ ጽዮን ገብረ ሚካኤል የሚመራው ኃይል ደግሞ በሻዕቢያ በኢሳያስ አፈወርቂ በሚመራው መንግስት ይደገፋል ነው የሚባለው። አሁን ለሁለት ተካፍለው አንደኛው ይሾማል፣ አንደኛው ማህተም ይቀማል። አንደኛው ይሾማል፣ አንደኛው ቁልፍ ቆልፎ ይጠፋል። ምንድነው ትግራይ አካባቢ የሆነው ነገር? ይሄ ወዴት ይወስዳል? ይሄ መተንተን አለበት። ምናልባት እርስ በርስ ጦርነት ውስጥ ሊገቡ ይችላሉ ወይ? እሱም ተነትናላችሁ። ሌላው በስፋት አድምተን ልናወራ የምንችለው ነገር እዚህም እዛም ሲወሩ የምሰማቸው ነገሮች አሉ። በብዙ ሚዲያዎች ላይ እያደመጥኩኝ ነበረ። አላያንስ የሚባል ነገር ሁሉንም ለሁለት የከፈለ ነው። ግማሹ አዎ ይሄ ትክክለኛ ሰዓት ነው አላያንስ ለመፍጠር ይላል። ግማሹ ደግሞ ከአላያንስ በፊት መቅደም ያለባቸው ነገሮች አሉ። ሌላው ደግሞ በታሪክ ከታሪካዊ ጠላቶቻችን ጋር አላያንስ አንፈጥርም፣ ራሳችንን ችለን እንታገላለን የሚሉ ወገኖች አሉ። ፋኖ ኦነግና ቲፒኤልኤፍ አላያንስ ሊፈጥሩ ይችላሉ። አላያንስ ከፈጠሩ በኋላ 4 ኪሎ ሊታኮሱ ይችላሉ። ምናልባት እርስ በርስ ምክንያቱም ካልተስማማ የአርኤስኤፍ ወይም ደግሞ ይሄ የራፒድ ሰፖርት ፎርስ የሚባለው ሱዳን አካባቢ የሚንቀሳቀሰው የጃንጃይ ሚሊሻ ኃይል እና የፈጥኖ ድራሽ ኃይሉ እንደሚያደርጉት ውጊያ ማለት ነው። መጀመሪያ ቤዚክ ኮዝ ይኖርሃል። ቤዚክ ኮዙ እሱን ትይዛለህ። ታርጌትን ማስወገድ የፈለጉት አልበሽርን ነበር። አልበሽርን ካስወገዱ በኋላ አላያንስ የፈጠሩት ሁለቱ ይሄ ሐሚቲ እና ይሄ አብዱራህማን የሚባለው ሰውዬ የፈጥኖ ደራሽ ኃይሉና የፈጥኖ የሳፍ ወይም ደግሞ የሱዳን አርሚ ፎርስ የሚባለው ኃይል መሪዎች ካርቱም ውስጥ ይታኮሱ ነው። ምን ለማለት ፈልጌ ነው? ቲፒኤልኤፍ፣ ኦነግ፣ ፋኖ ለጊዜው አላያንስ ከፈጠሩ በኋላ አዲስ አበባ ከገቡ በኋላ ሊታኮሱ ይችላሉ የሚሉ ወገኖች አሉ። ይሄን ነገር እንዴት ታዩታላችሁ? እነዚህ ናቸው ዋና ዋና ጉዳዮች። አላያንስ እንፈጥራለን የማለት መብት የተጠበቀ ነው። አላያንስ መፍጠር አይገባም ማለት መብት የተጠበቀ ነው። እኔ ትኩረት የምሰጠው ለጨዋነትህ ነው። እዚህ የሚያደምጡ በጣም ወዳቸው ማከብራቸው አድማጭ ተመልካቾች አሉ። እያወራን እየተወያየን ያለነው ፖለቲካ ነው። እነዚህ ናቸው አጀንዳዎቹ። በዚህ አውድ ነው የምትሄዱት። አዳዲስ ሰዎች ከዚህ አጀንዳ ውጪ ለማውራት ከመጣችሁ በአንድ ጊዜ ወደ ሁለተኛ ክፍል ትመለሳላችሁ ማለት ነው። እዚህ መድረክ ላይ ቁጭ ብላችሁ ለማውራት አትመጥኑም ማለት ነው። መጀመሪያ ከመግባታችሁ በፊት ሰዎቹ ምንድነው የሚያወሩት ማድመጥ አለብን። በማስታወሻ ነጥብን የምትይዝ ከሆነ መያዝ አለብን። እንደዛ ለማለት ያለው ይሄን የምታደርገው በነገር ላይ ለራስም ክብር ሲኖር ነው፣ ለአድማጭ ተመልካቾችም ክብር ሲኖር ነው። እንደዛ የምታደርገው ለማለት ያለው ታፕታፕ አድርጉ። ታፕታፕ ላይ ቅዝቃዜ ይታያል፣ መቀዝቀዝ ይታያል። እባካችሁ ታፕታፕ እያደረጋችሁ ታፕታፕ ለምታደርጉም ከልብ ነው አመሰግነው። ቁም ነገር ይሄን ያህል እንኳን ታፕታፕ አድርጉ እያልኩ ሳላስጨንቃችሁ እያደረጋችሁ ላላችሁ ሁሉ
ልባይ ምስጋና ይድረሳችሁ። ሌላው ሪኩዌስት የላካችሁ አዳዲስ ሰዎች ፒክስ አድርጋችሁ ቪዲዮ ማብራት አለባችሁ። እነዚህ እዚህ ጋር የምታዩቸው ሰዎች ቪዲዮ አብርተው የሚወያዩ ናቸውና ቪዲዮ ማታበሩ ከሆነ ወንጀለኞች ልትሆኑ ትችላላችሁ። ነፍሰ ገዳይ ልትሆን ትችላለህ። ዘራፊ ልትሆን ትችላለህ። የሌላ ብሔር ተወላጅ ልትሆን ትችላለህ። ላትሆንም ትችላለህ። ህዝብ ግን ሊያይ ይገባል። ሌላ ጊዜ በኦዲዮ ብቻ ማወያይበት ፓርት አለ። እሱ የዛን ጊዜ መታችሁ ትወያያላችሁ። አሁን ግን በቪዲዮ ብቻ የምናወራበት እንደሆነ አውቃችሁ ላኩልኝ። ሪኩዌስት ነው እያልኩ ያለሁት። እሺ ቡኖ በደሌን እናመሰግናለን። ወደ ጋዜጠኛ ኤቢ እንሄዳለን። 7 ደቂቃ አለ ወንድም አለም። እሺ አመሰግናለሁ እድሉን ስለሰጠኸኝ። በድጋሚ አንድ ማንሳት የምፈልገው አንዳንድ ሰዎች አሉና ገለልተኛ ነን ይላሉ፣ ግን በግልጽ ተቋሚ የሆኑ ምንም ፖዚቲቭ ነገር ማውራት የማይፈልጉ ሰዎች አሉና ምንም ችግር የለውም። ተቋሚ ሆነም ሐሳብህን ማቅረብ ስለሚቻል ተቋሚነትን ገልጸህ ብትቃወም ጥሩ ነው። ሌላው የተነሱ አንዳንድ ነገሮችን አነሳለሁ፣ እንዲሁም ያልሄድኩባቸው አጀንዳዎች ላይ እሄዳለሁ። መንግስት ይዋሻል ውሸት ነው ምናምን ተብሎ ሲወራ ነበረው። ያው ፖለቲካ የምታውቅ ከሆነ አንዳንዴ ለስትራቴጂክ ተብሎ የሚደረጉ ነገሮች እንዳሉ ማወቅ መቻል አለብህ። በኢንተርናሽናል ዲፕሎማሲ ሪጅኑ ላይ ያለውን ሁኔታ ተንተርሰ የሚደረጉ ነገሮች አሉ። ያንን ማሰብ ያስፈልጋል። በትግል አብዛኞቹ ነገሮች ሪል ሀፕን የሆኑ ናቸው። ስለ ዝናብ ብናወራ ዝናብ ማዝነብ አብዛኞቹ ኋላ ቀር ስለሆኑ ፖለቲካ ከሳይንስ በተለይ ከሳይንስ የራቁ ስለሆኑ አብዛኞቹ ማይሆን ይመስላቸዋል። የሚታዩ ነገሮችን ሁሉ ሰው ነው የሰራቸው። እኛ ምናምን ለዛ ነው ሚሳኤልም በሉት ኒውክሌርም በሉት ዓለም ላይ ያሉ መጠቁ ምናምን የሚባሉ ነገሮች በሙሉ ሰው ነው የሰራቸው። ስለዚህ እኛም ሰው ነን፣ መስራት እንችላለን። ሳይንቲፊካል ነው፣ በሳይንቲፊካል ፋክት ነው የተገኘው። ስለዚህ ሳይንስን መሰረት በማድረግ እየተሰራ ነው ያለው። that is the fact። ለምሳሌ ዝናብ ማዝነብ በጣም ከባድ ነገር አድርጋችሁ ካሰባችሁት በጣም ዕውቀት ስለሌላችሁ ነው። ዝናብ ላይ ሶዲየም መነስነስ ነው። ዳመና ላይ ሲከማች ላይ ወጥተ ሶዲየም ተነሰንስበታለህ፣ ኮንደንስ ይሆናል፣ ወደ መሬት ይወርዳል። ይሄ ነው በቃ። ሌላ ለየት ያለ ነገር የለውም። ዝናቡ የደረሰ ምናምን የምትሉት በዚሁ ሰዱ። ነዳጁም ከጥራት ጋር ተያይዞ ነው። ኢንተርናሽናል ስታንዳርድን ባለማሟላት የኢንተርናሽናል ማርኬቱን ተወዳዳሪ ባለመሆን እንጂ ነዳጅ አለ። ኦጋዴን ላይ ዛሬ ብቻ ሳይሆን ከድሮ ጀምሮ ኦጋዴን ላይ ነዳጅ እንዳለ ይታወቃል። ያ ነዳጅ ደግሞ ስታንዳርዱን በጠበቀ መልኩ ግን አለ ተወዳዳሪ የሚሆንበት አይደለም። ይሄ የተፈጥሮ ነው። ስለዚህ መንግስትን ወይም አብይን ልትወቅስበት የምትችለው አይደለም። በተፈጥሮ ስታንዳርድን የጠበቀ አይደለም፣ ግን ስታንዳርዱን በጠበቀ መልኩ ፕሮዲስ ለማድረግ እየተሰራ ነው ያለው። ከነዳጅ ጋር ተያይዞ ሌሎች ነገሮችን ብናነሳ ውሸት አይደሉም፣ ያሉ ነገሮች ናቸው። በየቀኑ የተሰራ ነው ተብሎ ላንተ ሪፖርት ማድረግ አያስፈልግም። አንዴ ስራው ተጀመረ አየኸው፣ ከዛ በኋላ ሄደ መከታተል መረጃ መውሰድ ያንተ ግዴታ ነው። በየቀኑ ነዳጅ እየተቀዳ ነው። ሳተላይቱ የተላከው ሳተላይት ዛሬ ይሄንን ሜሴጅ ላከልን፣ ዛሬ ከዚህ ሳተላይት ይሄንን መረጃ አገኘን እያለ መጥቶ መንግስት ላንተ እየነገረ ጊዜ አይፈጅም። ስራ ነው የሚሰራው፣ ስራ እየተሰራ ነው ያለው። ሳተላይቱ ለመጀመሪያም ሲሄድ ለሚሊተሪ አልተባለም ወይም ለሚዲያ አገልግሎት አልተባለም። ለግብርና መረጃ የሚሆን ሳተላይት ነው። ከቻይና ጋር በመተባበር ነው የተሰራው። ለግብርና የሚሆኑ መረጃዎችን እየላከ ነው። እሱን እንጦጦ ወጣችሁ ማየትም ያስፈልጋል ማለት ነው። ስለዚህ ተቋማቱን ሄደ ተቋሙ ፈንክሽናል ከሆነ በኋላ ፋብሪካው ስራ ከጀመረ በኋላ ይሰራል አይሰራም የሚለውን ነገር ሄደህ ነው አንተ ማየት አለብህ እንጂ በየቀኑ በቪዲዮ የተቀረጸ ሪፖርት እየተደረገ ይሄ ፋብሪካ ይሰራል ብሎ ላንተ መጥቶ መንገር ግዴታ የለበትም። ሁለተኛው ውሸት ከተባለ ከፋኖ በላይ የሚቀደድ አለ ወይ? ውሸት የሚያወራ አለ ወይ ከፋኖ በላይ? በጄሪካን እኮ ዝም ብሎ የሆነ ነገር ሰብስቦ ድሮን ሰራው ያለ ነው፣ ሚሳኤል ሰራው ያለ ነው፣ ብረት አዘጋጅቶ ታንክ ሰራን ምናምን ሲለን ነበረ ነው። ሌላው በእነሱ አልፈርድም። ምክንያቱም በጠንቋይ የሚመራ ቡድን እየደገፉ ራሱ የፋኖ አመራር ከፍተኛ አመራር የሆነ ሰው
ጠንቋይ ይተነብይልናል የመጨረሻችን በጠንቋይ ማስተንበይ አለብን ብዬ ጠንቋይ ቤት ሄጄ አካሄድ እኔ ቪዲዮ አሳይሃለሁ። ፋክት ነው፣ አካሄድ የለውም። ሞሼ ጨርሳ ሐሳብ ይኸውልህ፣ ጥንቆላ ወይ ደግሞ ሌላው ነገር ከስፒሪቹዋል ነገር ጋር የሚያያዝ ነው። ያን ነገር ደግሞ አሁን በምናወራው ትልቅ ሐሳብ ላይ ለጥፈ አንድ ሳይድ አድርገህ ስትናገር ለአንተም መውረድ ነው የሚሆነው። ስለዚህ ምንም የፋኖ አመራር እኔ ሄጄ መዳረሻችንን ይንገሩን ተብሎ ሄጄ ጠየቅኩኝ። ከዛ እኔ ሄጄ ስጠይቃቸው መዳረሻችሁ የትግላችን መዳረሻ የት ነው ብዬ ጠየቅኳቸው አለ። ከዛ እኔ ስጠይቃቸው ያው ሁላችንም የምንለው እኛ 4 ኪሎ እንገባለን ብዬ ነው ያልኳቸው አለ። ምክንያቱም እኛ የምንገባው 4 ኪሎ ለመግባት ነው የምንታገለው ብዬ ስጠይቃቸው እርሳቸው ግን መጨረሻችሁ 4 ኪሎ ሳይሆን ጠንቋዩ ግን ሀገር በቀል ነው ወይስ ከውጭ የመጣ ነው? እዛው ጎጃም አካባቢ ሀገር ውስጥ ነው። የሀገር ውስጥ በቪዲዮ አለ። የሀገር ውስጥ ጠንቋይ ከሆነ ይቻላል። የኛው ነው። ቀጥል ፈቅጃለሁ። የኛው ናቸው። ከዛ የትግላችሁ መጨረሻ መዳረሻው የት ነው ብዬ የትግላችሁ መዳረሻ የት ነው ብለው ሲጠይቁኝ 4 ኪሎ አልኳቸው፣ ሁላችንም እንደምንለው አለ። ከዛ ምን አሉኝ አለ 4 ኪሎ አይደለም አሉኝ አለ፣ ፍኖተ ሰላም ነው ፍኖተ ሰላም ነው አሉኝና እኛ በዚህ ሁኔታ ያለን ነው አለው። በዚህ መልኩ የሚመራን ቡድን የሚደግፍ ሰው በሳይንስ ኢንተርናሽናል ሪኳየርመንት ያሟላ ቤዝድ ኦን ሳይንስ ኤንድ ፋክት ኢረር የሌለው ነገር ስራ ሲሰራ መቃወም ጥሩ አይደለም። ሌላው እኔ ብቻ ስሰራው ነው ትክክል፣ ሌላው የሚሰራው ደግሞ ውድቅ ነው ማለት የራስን ኢጎና ጥላቻ ካልሆነ በስተቀር ለሀገር ማሰብን አያመለክትም። ለሀገር የሚያስብ የሚጠቅም ነገር የኔ ጠላቴም ይሁን ማልወደውም ሰው ይሁን ለሀገር የሚጠቅም ነገር ሲሰራ መደገፍ ያስፈልጋል ብዬ ነው ማስበው። አብዛኞቹ ጥላቻችሁን ነው እየተናገራችሁ ያላችሁት እንጂ ምንም ሳይንቲፊካል ፋክት ወይም ደግሞ መረጃና ኤቪደንስ ይዛችሁ መጣችሁ ያወራችሁት ነገር የለምና ከጥላቻ ወጥተን ጥሩ ነገር ሲሰራ ጥሩ ነው፣ መጥፎ ነገር ሲሰራ መጥፎ ነው ብንል ጥሩ ነው። እናንተ ሁሉንም ጥሩን ነገር ስለምትቃወሙ ነው። ነገም እናንተን የሚቃወማችሁ ሰው ይመጣልና ነገ የሚመጣው ሰው ምሰሩትን ሁሉ እየተቃወመ ገዝግዞ ይጥላችኋል። በዚህ ሁኔታ መሄዱ አያስፈልግ አይደለም። ለህዝብ የሚጎዳውን መጥፎ የሆነውን ነገር እየመረጥን ብንቃወም ጥሩ ነው። እንደዛ ብናደርግ ነው ለሀገር ማሰብ የሚሆነውና እኔ ብቻ ነኝ ለኢትዮጵያ ማስብላት እኔ ነኝ ብሎ ለራስ አረንጓዴ ሰጥቶ ለሌላው ሰው በሙሉ ቀይ ማብራት ምንም አያዛልቅም። ነገም አንተን እንደዛ የሚያደርግ 100% ይመጣልና ነገም በትክክል ፖለቲካው ላይ መሳተፍ የምንፈልግ ከሆነ ጥሩን ማንንም ይስራው መደገፍ፣ መጥፎን ደግሞ ማንንም ይስራው መቃወም ነው። ቲንክ በነገራችን ላይ ጥንቆላና የአፍሪካ ትግል በአፍሪካ ታሪክም ያሉና የነበሩ ናቸው። ታውቃላችኋል። ጀርመኖች የዛሬዋን ታንዛኒያ የቀድሞዋን ታንጋኒካ ዛንዚባር እና ታንዛኒያ አንድ ላይ በነበሩበት ሰዓት ታንጋኒካ በነበሩበት ሰዓት ማጂ ሪቮሉሽን ታውቃላችሁ? ማጂ ሪቮሉሽን ማጂ ማለት ውሃ ማለት ነውና ለኮሎናይዝ ሊያደርጓቸው ሲመጡ ያን ውሃ እየጠጡ ጥይት ያሟሙ ነበር። ሪል ያለ ነው በነገራችን ላይ በጣም ሰርፕራይዝ እስከሆኑ ድረስ እና እኔ ያበረታታውኝ አይደለም እና ብዙ ጊዜ በውጊያዎች ላይ ምናምን እንደዚህ አይነት ነገሮች ያሉና የነበሩ ናቸው ለማለት ያህል ነው። ማጂ መረቅ አይደለም፣ ማጂ መረቅ ነው ይላል። ይሄ ከምግብ ጋር ታያይዙልን። ማጂ ማለት ውሃ ማለት ነው። ውሃ ይጠጣሉ፣ በነገራችን ውሃ ይጠጣሉ፣ ወደ ውጊያ ይገባሉ። ታንዛኒያ ያሁኑ ታንዛኒያ የቀድሞ ይሄ ታንጋኒካ ይባላሉ። ታንዛኒያ እና ዛንዚባር አንድ ላይ ሆነው በነበሩበት ሀገር ለኮሎኒ ሲመጡባቸው ያን ያደርገው ነበር። ብዙ ጊዜ ያለና የነበረ ነው ለማለት ያለው። እሺ ከኤቢ ቀጥሎ ወደ ዩናይትድ አማራ እመጣለሁ። ኦኬ ቴንክ ዩ አመሰግናለሁ ቴዲ። በድጋሚ የኢትዮጵያ ሕዝብ ስንት ነበር ያላችሁት? 130 ሚሊዮን ነው ያላችሁት። እንደዚህ አይነት ሰዎች ናቸው እንግዲህ አገር የሚመሩት። እንደዚህ አይነት ሰዎች ናቸው ደጋፊ የሚሆኑት። ያሳዝናል እውነት ለመናገር እኔ እሱ በተናገረው ልክ አልናገርም። ይቅርታ እውነት ለመናገር አሁን ማን ነው ሰብስቦ ጸልዩልኝ እባካችሁን አርጉልኝ የሚለው? አብይ አህመድ ነው ወይስ የአማራው ትግል ነው?
ያሳፍራል። እውነት ለመናገር ደግሞ ጋዜጠኛ ነኝ ነው የሚለው። ለነገሩ ነገር ሁሉ ያለቀው እኮ አፋር ሄዶ ወይም ደግሞ ጮበራ ሄዶ ሶዲየም ነስነሰ ዝናብ ማዝነብ ነው ስላለ እሱን እንግዲህ በደንብ አድርገው ይሄን ሰውዬ ጮበራ ልከው ቁፋሮ እንዲቆፍር ያደርጉታል ብዬ አስባለሁ፣ ዝናብ እንዲዘንብ። እኔ እውነት ህሊና ያለው ሰው አሁን በተጨባጭ የፈለገ መንግስትን መደገፍ ትችላላችሁ፣ እሱ አይደለም ችግሩ። በተግባር ግን ህዝቡ የሚያውቀውን ነገር ህዝቡ የሚኖረውን ህይወት እያያችሁ በዚህ ልክ መታችሁ ልትነግሩ ስትሞክሩ አታፍሩም ወይ ነው? ትንሽ እንደው አትሸማቀቁም ወይ? ቤተሰብ የላችሁም ወይ? የተራበ ከማህበረሰቡ ጋር የሚኖር ቤተሰብ የላችሁም ወይ ነው የኔ ጥያቄ። እናንተ ጠግባችሁ ታሉስ ትችላላችሁ፣ የተራረፈውን ነገሮች እየተራረጋችሁ ብልጽግና የሚጥልላችሁ ነገር እየለቃቀማችሁ ትኖር ትችላላችሁ። የኢትዮጵያ ህዝብ በዛ ደረጃ እየኖረ ነው የሚለውን ነገር ግን እንደው ለማየት እንኳን ትንሽ እንትን ያላችሁ አይመስለኝና በጣም የምታሳፍሩት ሆነ ለመናገር። የጨነቀው እርጉዝ ያገባል ነው። ገና አብይ አህመድ የአማራን ትግል አይደለም ጠንቋይ ይቅርና ምዕራባውያኖቹ መጥተው አግዘውት ነው። አማሮች አይደሉም የሚዋጉት፣ ጣሊያኖች ናቸው፣ ጃፓኖች ናቸው፣ ምታታዊ ናቸው ልትሉ ትችላላችሁ። ገና ምንም እኮ ጥያቄ የለውም። ይሄ የመርበትበታችሁ ባህሪ ስለሆነ እኛ ብዙም አያስገርመንም ነው። ገና ትርበተበታላችሁ። ትናንትና አቅማቸው ፈጥሯል ያላችሁትን ተመልሳችሁ ዛሬ ደግሞ በጀነራል በሚባለው ሰው ደግሞ ከፖሊስ በላይ አይደለም ስትሉ ይሄ ማሳያው ምን ያህል እየደከማችሁ መሆኑን ማሳያ ነው። የትናንቱ አጎታችሁ መንግስቱ ኃይለማርያም አንድ ወታደርና አንድ ክላሽ እስኪቀረኝ ይዋጋለሁ ሲል ነበር። ለወሬማ በቃ ማን ይችላችኋል? ለሐሰት መሪ ሆኖ በዚህ ደረጃ ህዝብን እያታለልክ እየዋሸህ እስከ መቼ ነው የሚከተለው? አትሊስት ጥቃቅን ነገሮች ነው። አንዳንዴ ሳትውሎ በተሳሳተ ኮርስ ችግር የለውም። ለምሳሌ ቲፒኤልኤፍ አንድ ወቅት ኦፊሻል እሱ እድሜ ልኩን በውሸት የተገነባ ነው ብዬ አስባለሁ። እና አንድ ወቅት ግን የባድመን ጉዳይ ስዩም መስፍን ለኢትዮጵያ ህዝብ አዋጅ አወጀ። ባድመ ለኢትዮጵያ ተወስኗል ብሎ ሰልፍ አስወጣ። ከበሮ ደለቁ በቃላት። ነገር ግን ውሳኔ የተወሰነው ግን ባድመ ለኤርትራ ነበር የተወሰነው። ያ ሁሉ 80 ሚሊዮን 80 ሺህ ወታደር ያለቀበት ምድር፣ ምንም ነገር የማይፈይድ ምድር በሐሰት እንዲህ አድርገህ እኖራለሁ ብለህ ስልጣን ለማስጠበቅ እንዲህ አይነት ትልልቅ ውሸቶችን ስትዋሹ አስገራሚ ነው። የአብይ አህመድ ደግሞ ፍጹም የተለየ ውሸት። የኦሮሞ ብልጽግና የውሸት ፋብሪካ ነው። ያልሰራውን ሰርቻለሁ የሚል ኦፍ ኮርስ በአካባቢው ክልል በሚለው አንዳንድ ነገሮችን አድርጓል። አሁን እነሱ የመገንጠል ፍላጎቱ ስላለ በርካታ ነገሮች እየሰሩ እንደሆነ እናውቃለን፣ እንረዳለን። የኢትዮጵያ ህዝብ ገንዘብ፣ በኢትዮጵያ ህዝብ ሀብት ኦሮሚያ ክልል ውስጥ ትልልቅ ፕሮጀክቶች እየተሰሩ ነው። አየር መንገዱን ብትሄዱ ብታዩት አሁን በስንት ቢሊዮን ብር እየተሰራ ነው። አዲስ አበባ የኛ ናት እያሉ ነው። ቅድም እንዳላችሁት ከአጀንዳችን ውስጥ አንዱ ነው። የኦሮሞ ፖለቲከኞች በተለይ ደግሞ የነ መራራ ጉዲናና የኦነግ ተሰባስበው አዲስ አበባ ውስጥ ተሰባስበው የወሰኑትን ውሳኔ አይተናል። በኦሮሚያ ውስጥ የሽግግር መንግስት እንዲመሰረት ወስነዋል። ይሄንን ግን መንግስት ነው ፋሲሊቴት ያደረገው። አዳራሹንም፣ ስብሰባውንም፣ አባገዳዎችንም ሽማግሌዎችን ያሰባሰበው በመንግስት ባጀት ወጪ ሁሉ። ነገር ግን መንግስት እንደማያውቅ ሆኖ ይሄን ካስወሰነ በኋላ አቅም ለማግኘትና ድጋፍ ለማግኘት የነሱን በሙሉ ድጋፍ ከመንግስት ጋር ለማቆም ሆን ተብሎ የተሰራው ስራ ለሌሎቹ ምንም አይመስለውም። ምናቅ አይመስለውም አብይ አህመድ። ይሄ ከውሸቱ አንዱ ፓርት እኮ አልሰማውም ይላል ነገ ቢጠየቅ። ነገ እነኚህ ሰዎች ሀገር ዘርፈው በሀገር ገንዘብ የተቋቋመውን ሀብት ሁሉ የኛ ነው ብለው ይዘው መሄድ ይቻላል ወይ ነው። ቲፒኤልኤፍ እንኳን ቅርቃር ውስጥ የገባው እኮ የራሱ ያልሆነውን የኔ ነው ይሄን ይዤ ገነጠላለሁ የሚል ስሌ ስለነበረው የመሬቶቹ ጉዳይ ቀድም አንስታችሁታል። የአማራው ትግል ከፕሪቶሪያ ስምምነት በኋላ አኩርፎ የተነሳ አስመስለው ስም ለማጥቆር በርካታ መንገድ ተኪዷል። በርካታ ነገር ተብሏል። ከአብይ አህመድ ጋር አብራችሁ ቆማችሁ ቲፒኤልኤፍን ለማጥፋት አብራችሁ ታግላችሁ፣ ነገር ግን ሰላም ሲወርድና ፕሪቶሪያ አግሪመንት ሲፈጸም አኩርፋችሁ ወጣችሁ ተቃውማችሁ ነው የሚሉን አይደለ? ግን እሱ አይደለም እውነቱ። ከጅምሩ ጀምሮ የአማራ ህዝብ በትዕግስት ለኢትዮጵያ ሲል አገር እንዳትፈርስ ሲል አገር ችግር እንዳትፈጥር
በህግ ወጥ የተቀማውን በህግ እየጠየቀ ነው የኖረው የአማራ ህዝብ። በህግ ወጥ ነበሩ መሬቶች የተወሰዱት። እሱ ግን በህግ ሲጠይቅ ነው የኖረው። የሚጠይቁት ሰዎች ሲታሰሩ፣ መንገድ ሲዘጋባቸው፣ ይሄ የባልና ሚስት ጉዳይ አይደለም እያለ መለስ ዜናዊ ሲያባራቸው ኑሮ አብይ አህመድ ደረጃ ጋር ሲደርሱም አብይ አህመድ ለራሱ ስልጣን ሲል ተጠቅሞበታል ያን ፖለቲካ። የአማራ ህዝብ ግን ወደ ጦርነት ውስጥ የገባ ፍላጎት አልነበረውም። የግዛቶቹን ጉዳይ በአግባቡ ከተፈቱለት ከትግራይ ህዝብ ጋር ጸብ የለውም፣ ቅራኔ አይደለም። በቋሚነት ቅራኔ እንዲኖር ያደረገው ግን አብይ አህመድ ነው። 1 ሚሊዮን ወጣት የትግራይ ልጆችን በኢትዮጵያ በኩል በዚህ በመንግስት በኩል ያለው ሰራዊት ቤት ይቁጠረው፣ የአማራ ሚሊሻን ቤት ይቁጠረው፣ ይሄን ሁሉ ሳይቆጥር 1 ሚሊዮን ወጣት አልቆበት ዛሬ ኖ ዋር እያሉ ይመጣሉ። ኖ ዋር እያሉ ስለዚህ የፕሪቶሪያ ስምምነቱ የጎረበጠን ወይም ደግሞ ያልሆነ ነገር አድርጎ ለማስመሰል ይፈልጋሉ። አንዱ ፋክተር ነው የፕሪቶሪያው። የአማራ ክልል ለብቻው ትጥቅ ፍታ ሲባል ሌሎች አካባቢዎች እስከ አፍንጫቸው ታጠቁ። እስካሁን የኦሮሞ ክልል እስከ አፍንጫው እየታጠቀ ነው ያለው፣ እንኳን ትጥቅ ሊፈታ ይቀርብ። ያንን ሁሉ ሴራ ተቀብሎ መልሶ የአማራ ፋኖ በዛን ሰዓት ስታብሊሽ ያልሆነ በዛን ሰዓት ስታብሊሽ ያልሆነ አብዛኛዎችን መንግስት